እንዲሆን ነው የምፈልገው ለማለት ነው እንዴ? እንዳይሆን ነው ለማለት የጻፍኩትማ ልጅም አጫጅ አይሆንም፣ የማንንም ስራ ሰሪ አይሆንም። ልጅን ራሴ እንደ እናትነቴ እንደማረገው አድርጌ ልጅን አሳድጋለሁ። ጡቴን አጥብቼ ወተት እየጠባ አልሰጠኋችሁም፣ ወይም የዛ ጊዜ ቸገረ ብዬ አላልኳችሁም። እና ልጅን በቃ ለማንም እንትን እንዲሆን አልፈልግም። ከአሁኑ ጀምሮ ልጅ ተጨቁኖ ትምህርት እየተማረ ትምህርት ተቋርጦበት ይሄ ሙጭቅላ ልጅ ብዙ ስቆጣ የደረሰበት ሲያዲግማ እኔን እርግፍ አርጎትቶ ልክ እንደምታያት ተጎን ሆና እያየሻን ነው። ሲያዲግማ እናት የለኝም ነው የሚለው እናትዋ እና አስለኝም ስሜን ይሄን የላኩት እኮ እሱ እንዲላክልኝ ለማሳወቅ ነው እንጂ ወይንም ጽሁፍ ለማጋለጥ ወይንም እንትን ለማጋለጥ እኮ አይደለም። አረ እንደፈለግሽው ለማሳወቅ በዲያል ምንሽከርከር ራህመትዬ አንቺም ወልደሽ እስቲ ደርስሽ አንቺን አያረጉሽም። ኢንሻአላህ ወልደሽ ግን እኔ ለምንድን ነው እንዳትማረጋት? እኔ ክብረ ቢስ እኔ ነኝ እንግዲህ አጥቼ ክብረ ቢስ የሆንኩት። አይባ ዛሬ እኮ ስላላት ነው። ገንዘብ እኮ ይሄዳል ይመጣል። ለምንድን ነው ገንዘብማ ኑሯትማ ያረጋችሁ ገንዘብ ምንም ነገር የለኝም። ምንም ነገር ያለኝ ነገር የለም። ስሜ ሀቢባ 6 ዓመት ሙሉ ባረጋለሽ በስምሽ ቤት አለሽ። አዳምጪኝ ሀቢባ ገንዘብ አላት አትበሉኝ። 6 ዓመት በአረብ ሀገር ማለት ነው። ቤተሰቦች ሲያስፈልጉኝ ስንት ሆነው ተንከራተው በ6 ዓመታቸው የተገኘሁ ልጅ ነኝ። ማለት ጠፍተሽ ነው? ጠፍተሽ ነው? አዎ አረብ ሀገር 6 ዓመት ታግቼ የኖርኩ ነኝ። የት እነሱ ለምን ይመጣሉ? ገንዘብ አለ ራህመት እያታልቅሽ በቃ ይላል። ኧረ ለምን እኛ እንደሰት የሚያምሻ እንዴ? ሰው ለቅሶ እንዴት ያስደስተናል? እኔ አለቀስኩት ማለት ነው። ቤቶቼ ገንዘብ ስትል ማለት ነው። ቤተሰቦቼ 6 ዓመት ሙሉ በእኔ ሲያለቅሱ ምናምን ስንት ስለሆኑልኝ አንተ ትዝ ስላለኝ ነው። ገባሽ? አይዞሽ የእኔ እናት ዊ አር ሶሪ። በጣም እናዝናለን ስለደረሰብሽ ነገር። አይዞሽ። ሁሉም ሞዴ ባሰው ነው ዘንድሮ ጋይስ። በባህር ስትሄጂ ነው 6 ዓመት የታገትሽው? አዎ 6 ዓመት ያለ አንድ ገንዘብ ነው የወጣሁት። እንኳን አንቺ በሰላም ወጣሽ። በአረቦቹ ከስሽ እንደገና ትንሽ ገንዘብ ነው ያኛውም ደግሞ ቤተሰቦች እስከ አዲስ አበባ አባቴ ስንት ሆኖ ነው ያገኘኝ። በባህር የመን ላይ ነው የታገትሽው ወይስ መዳም ቤት ነው የታገትሽው? መዳም ቤት ነው። አሁን መዳም ቤት እየታገሱ እንደምታዋጫቸው እንደዛ አሁን ኤምባሲ ምናምን ነው ያወጣኝ። 6 ዓመት ያለ ደሞዝ? አዎ በጣም እንደዛ ከሆንሽ ለምንድን ነው እኔን አጫራ ባለ 2 ቤት ነኝ አንቺ ቆና ቤት ቆና ምናምን እያልሽሰርብኝ ነው? ያኔ ቤቶቼ ቤት ነው እኔ እንደዛ ያልኩት ማለት ነው። ቤት ብርቅሽ ነው እንዴ ምናምን እየገረምሽ ነው። አዳምጪ ጦይባ ወላሂ ወረበል ካባ ነው የምልሽ። ብሩክሽን ፍቺ ላውጣልሽ ያልሽኝን ራስሽ በቤት አልመጣሁብሽም። ልንገርሽ አንቺ ጦይባ እኔ በቤት አልመጣሁብሽም። በቤተሰቦችሽ አልመጣሁም። ፈልግሽ የመጣሽው ራስሽ ነሽ። ራስሽ በነካሽ ነገር ነው። እሺ ያንንም ያልሽ ደግሞ ራስሽ ማለት ነው። ቤትሽን አቃጥልልሻለሁ ስትይ እኔም እንዲያንቺው ቤት አቁም ያለው ስትይ ነው። እኔም 2 ቤት አለኝ ያልኩሽ እንጂ ያን ለቤት የተሳውት ተቀሶልኝ በህግ ሂዶ ምናምን ያችን ያገኘኋትን ለቤቶቼ ነው ቤት የሰራሁላቸው። ገባሽ? እኔ ቤት ብር ያለኝም ብር ላይ አትበሉ። የ6 ዓመቱ ተከሶልሽ ካሳ ተሰጠሽ? ትንሽ ነው የተሰጠው። አልተሰጠሁም። ምን ያህል ተሰጠሽ? 6 ዓመት ካሳ? 6 ዓመት ምናምን ነው የሰራሁት። ከ8 ወር ነው 8 ወር ነው እንዴ? 300 ሺህ ብር ብቻ ነው የተሰጠው በኢትዮጵያ ነው እንዴ? 300 ሺህ የሳውዲ ሪያል? ላ በኢትዮጵያ ነው እያልኩሽ ያለሁት። በኢትዮጵያ 300 ሺህ 6 ዓመት ካሳ? የዛኔ አባቴ እናቴ ስንት ሆነውልኛል። ገባሽ? ዋናው እንኳን አንቺ በጤና ወጣሽ፣ ምንም አካልሽ ሳይጎል ምንም ሳትሆኝ። እኔ ብዙ ፈተና ስላየሁኝ በሰው ላይ ሂጅ የምነካው ነገር የለኝም። አዎ ግን ውዴ
ትክክል። የደረሰብሽ ነገር በጣም ያሳዝናል። ግን ባለትዳር ወንድ ጋር አንቺም አይፈረድብሽም። ግን ሀቢባ ባለትዳር አሁን ምሳሌ አሁን አንቺ ባልሽ ይፈታሻል አይደለ? ያድርገውና ያን ባልሽ አሁን ሌላ ሴት አያገባም? ያገባል። እሱማ ግን ኦልሬዲ ኮማታችን ነው። እኔ እኮ በኒካው ላይ ስገባ ወይም ታቀበማቸው ስገባ እኮ ነው እዛ ጊዜ እኮ መሰለሽ ማግባት ራህመት የዛ ጊዜን አሁን ለምሳሌ ሀቡዋ በጣም ይቅርታ እንደው በላይትሽ ላይ እየገባሁብሽ ነው። አንቺ ልጅ ስላለሽ ኮሜንቱ ሁሉ የኔ ሀቅ ማስረጃ ሙሉ ማስረጃ እንዳልደረስኩብሽ ሰው ደግሞ ላቸው የሚሆነው ልጅ ስላላቸው ለልጅ ስለሚሰማቸው ማድረግ ለማለት ግን ወላሂ ላዚም ይሄዱ አልተገንኩም እኮ አንቺ መተሽ ስትሰርቢ እንደገና ለባሌ እኮ እያገኘሁሽ እኮ ነው ያልሽው። አንዴ እንዲህ አከናና በሆን ሀቢብ መናገርሽን አቆሚ። አንድ ጊዜ እኔን እድል ስጭኝና ሲጀመር እሱ ለትዳር ጠየቀኝ፣ በሰው ነው የጠየቀኝ። እዛው ሲጠይቀኝ አግብቶ የፈታ ነው አሉኝ። አልፈልግም ምን ያለኝ አልኩኝ አይደለ? እዚህ ላይ አቆምናል። እንዲያውል ምንም አንል አንገናኝም፣ አቁመናል። ሌላ ጉዳይ አሁን በባልሽ ላይ ጅንጅሬ ምናምን የምትይው እዛ ነገር ደግሞ ይፈጠራል። ምክንያቱም እኔ በሱ ላይ ይሄኛውን አግብቻለሁ፣ አንደራረስም። እሱም እንደገና ሚስቱ ጋር እሱ ተማርሶ አላውቅም እኮ እኔ ሁሉ እኮ ተራርቀን ነው ካለን ቤታቸውን እየኖሩ ነው። ከዛ እንደገና እኔ ዱባይ መጣሁ። ዱባይ 2 ዓመት ኑሬ ተፈትቼ ተህርኩኝ። ወዲያ መፈታቴን ሲሰማ እኮ ነው በስልክ የመጣ እያልኩሽ ያለው። ከዛ በፊት እኮ አላውቅም እኮ። ሲመጣ ሚስቱን ፈቶ ወደ አንቺ እንደመጣ ታውቂ ነበር? አውቃለሁ። እንዴት አኮታ ያለ ማንኛውም ሰው እኮ አግብቶ ይፈታል። ሚስትን ሰብስብ ልጅን አሳድጋችሁ ለምን ትቀበያለሽ ማለት ዳር ምን ችግር አለው? እኔ አሁን አግብቼ ፈታሁኝ አይደል? ሌላ ወንድ አላገባም። ምን ሌላ እድል አይኖረኝ? ለምን እድሉን ይዘጋል? አንቺ እኮ ልጅሽም እሱ እኮ የወለደ ነው። ልጁን ቢያሳድግ ይህ ጨርሰዋል። ሀቢባ መጨረስ ኒካ እኮ ተጨረሰ መመለስ አይችልም ራሱ። ታዲያ አሁን ሲያወሩ ለምን እወድሃለሁ ትለዋለች እያልሽ ትናደጃለሽ። እሷ ናት እኮ ታዲያ እሷ ናት የምትለው። ለምን ትለዋለች? አይፈልጋትም። ቢፈልጋትማ ኖሮ እኮ ባይፈልጋት ኖሮ መጀመሪያ ወዶ አፍቅሮ አግብቶ አያስወልዳት። ጠይቁት፣ ደውላችሁ እሱ ነው ጠይቁት። ጠይቁት ተፈልጋት ማለት ነው። እየለቅላታለሁ ከፈልጋት። በጣም ጥሩ ነቂነት፣ በጣም ጥሩ ይሆናል። ልጇን ብታሳቅዳለሁ የሚያስማመሽ ከሆነ አንቺ ላይ ምሮች ማለት ነው። ለራሷ ያሳወቀች ቀደም ጭሚት አድርጊ። የዛኔ ስንጣላ ማለት ነው እኔ ዘመዷ ነኝ እህቴ ተይ፣ ጥሩ አይደለም። ልክ እሷ ናትሽ ጥሩ አይደለም ማጥፊ፣ እንዲህ ያለ ነገር እሷንም ተይ ብያታለሁ፣ ተቆጥቻታለሁኝ። አንቺም ማጥፊ ጥሩ አይደለም ሲለኝ እሺ ችግር የለውም እኔ አትድረስብኝ አልደርስባትም ብዬ ያንን ነገር በሱ አምኜ ከዛ እንደገና አጠፋሁኝ። እሷ ብቱና ብላ ተታወቀች። ልክ እሷ ናት እሺ ዘመድ ምናምን ዘመዶች ምናምን ተይ ብሏት ነው የምትለው። አንድም ሰው ያለኝ የለም፣ እሷ ናት ያለችኝ። በሌላ አካውንት መጣ። እሷ መሆኗን በምን አረጋገጥሽ? እሺ እነግርሻለሁኝ፣ ሪከርዱም ስላለኝ ማለት ነው። ከዛ እንደገና አንድ ቀን ይህንን ጽሁፍ አስመስላ ለባለ ስትልክ ማለት ነው እኔ እንደሰደብኳት አስመስላ ስትሳደብ ተይ ምናምን ብለን አቁመናል። እሺ እሱ ተይ ብሎኝ ምሳሌ እሱ ልበልሽ ተይ ምናምን ብሎኝ አቁመኝ ይህን ነገር አቁመናል። ታቆምን ወዲያ ለባለ ሂዲያ ሚስት ይህን ብላ እየጻፈ ራሷ የጻፈችውን ለእሱ ስትልክለት እኔ ዘንድ መጥቷል። እሱ ነው ብላ ማለት ነው። ከዛ እንደገና እኔ ዘመዷ ነው ብዬ ሄድኩኝና በቶክቶክ መጣሁኝና ያለ ስሜ ስም እያጠፋች ነው ቁጥርህን ላክልኝና መረጃውን ሁሉ የምታጠፋብኝን ልላክል ሄድኩኝ። ከዛ ቁጥሩን ዛካረገልኝ። ከዛ ሲልክልኛ ለኢሞ ላይ ያለኝ መረጃው ማለት ነው። ቁጥሩን ሲልክልኝ ከዛ ብዙ ነው ብሎ አብዙ ነኝ ምናምን ብላ ነው የታወቀች። ከዛ እንደገና ያንን ስደውልላት በደወላ በሌላ ስልክ ስለሆነ ሪከርዷን ሁላ እየተሳደበኝ ጎረቤት ሳይቀራት እየተሳደበ እየጠቀሰ ስማቸዋለኝ እናቱ ሳቀር እየተሳደበ እናቱ ሳይቀሩ። ከዛ እንደገና ያን ሁሉ አስደምጥሃለሁ በደወላ ይሻላል አልኩት። ከዛ ትዘጋብኛለች ስደውል ማለት ነው። ሰው ጋር ነኝ ያለሁት ነገ ደውላለታለች። ከዛ እንደገና ያን ቁጥር በእኔ ቆይ ሰጀልኩትና ከባሌ የተሰጀለው ቁጥር ሪከርዷ ያን ተመሳሳይ መሆኑ አየሁት። ነቃሁባት። የኔ የሰጠችኝ ቁጥር በእኔ የመጣው ስልክና ሁለት ነው ስልክ አይደለ? በዛ ያመጣው በቃ አብዲ ነኝ ብላ የሰጠችሽ ቁጥርና ባሌ ያለው ተመሳሳይ አንድ አይነት ሆነ። አንድ አይነት ሲሆን እንደገና አንቺ ነሽ እንደ ስራ ተዋ ብላ አመነች። ወዲያውኑ
ምክንያት ነው። ቁጥሯ ራሱ ሪከርዷ ምናምን አለኝ እዚህ። መጀመሪያ ሀሴት የደረሰችብኝ እሷ ናት። ሌላ ሰው እንዲሁም አላስቆመኝም። እሷው ራሷ በሌላ በፌክ አካውንት ነው ገባኝ። ኦልሬዲ እሱን አምና ይቅርታ ጠይቃ ከሆነ አልፏል ማለት ነው። አላለችም። ቅድምም እኮ ብያለሁ። ሁለት ሶስተኛ ነው ግን እያደጋገምሽኝ ያለሽ ራመት እኔ ነኝ። አንቺ ነሽ እንጂ አላመንሽ የሰደብሽኝም ሁላ እኔ ነኝ ያንን ያልኩት። አሁን ተባብለን ተደዋውለን አውርተን መፍትሄ ፈልጊልኝ እባክሽ አልኩሽ። ያው ግን እናንተ ልክ እንደ ውስጡን እንደምታረጉት እንደውም ከዛም ያው እሺ ለምን ሌላ ነገር የሚባለው ማለት ነው ይብላሽ። እሺ ደግ ማን ነው ዘመድሽስ? ለእኔ ሎኬሽን ላኪልኝ ያለው ማን ነው? እኔ ነኝ ብዬ እኮ ነግሬሻለሁ። አንቺ ግን ያልሽኝ ልንገርሽ ደግሞ የአንቺ ሀገር ልጅ ወይ ዘመር ነን ብለህ መጡ በውስጥ ስለ አንቺ ብዙ ነገር ነው ያሉን ብለሻል። እነዛን ሰው ለአላህ ብለሽ እፈልጋቸዋለሁ። ዛሬ ማስረጃ ከሌለ እንዴት ማለት እናውቃለን? የጠፋ መረጃ ማውጫ ንገሩኝ። በውስጥ አንድ ጓደኛ ያመጣልኝ የሚያገርሽ ልጆች ከሆኑ ማለት ነው ይታወቃል። እብዲና ብለውኛል አላልሽኝም? ወረበር ካባን አላልኩሽም። ነጋሞችም በቲክቶክ ብለሽ በውስጥ በሚሴ ማስረጃሽን ላውጣልሽ አንቺ ራስሽ የምትይኝ አውጭ። እንዲያው ከበፊት ጀምሮ የተጻጻፍነውን ቲክቶክ ላይ አውጭሽ አንቺ ስላለሽ ማለት ነው። አውጭ ውስጥ እንዴት ወደዚህ ሳታረጊ አውጭ ሁሏንም። ችግሩ አንድ ስልክ ሆነብኝ። መፍትሄ አልፈልጉም። ችግሩ መፍታት አትፈልጉም። እኔ መፍትሄ ነው የምፈልገው። እሷ እኮ እያለ እኮ እሱ ጋር እኮ እንዳይሄድ እንትን ጉዳይ እያሰናከለችብኝ እኮ ነው። መፍትሄ ነው የምፈልገው። ልጅሽን እኮ አታገኛል እኮ እኔ እኮ የመጣው ስለ ስሜ ነው። አላስገባሁሽም። በጥሩ ነገር ነው ያስገባሁሽ። ሚስቱን አልኩሽ ለምን ብላ ጠራችኝ ብለሽ ለምን የምትጀናጀት እያዴት ማን ጋር ስጀናጀና እየሸኝ እሱ ንገሪኝ። ምን ብቻሽ እሱ ጋር እኮ ነው ተጀናጅ ነው ገብታ አልኩት። ታዲያ አይደለም ለሱ ነው ያልኩሽ። የወንድሙ ሚስት ሰርግ ጊዜ አይደለም በውስጥ ያልሽኝ ነው። በቃ ሽሽ አሁን ያንን ስላልኩሽ ተናደሽ እኔ ሌላ ቦታ እንትን አትበይ። የሚፈልገው ፍትህ ነው። ፍትህ ነው ፈልገው ሁሉን ነገር አምና ይቅርታ ጠይቃሻለች። በቃ ስምሽ ጸድቷል። አንቺ ያልሻቸውን ነገሮች ደግሞ ማስረጃ ስለሌላት እንዳላልሽ እንቆጥረዋለን። ማስረጃ ያለሽ ሎኬሽን ያዘዛት ማን ነው? እኔ እንዲገል ሊመጣ የተነሳው ማን ነው? ወይስ ፈጥራ ነው? ፈጥሬ ነው አለች እኮ አለቀ በቃ። አላለችም። ይሄንን ሎኬሽን የኔ ዘመዶ ሊገሏት ሊሄዱ እያለ ድረስ ብላለ ሪከርዱ አለ ብለሻልና ወላሂ ያንን አላልኩም። ወላሂ እኔ ሎኬሽን ሊገሏት ሊገሏት እያሄዱ ብዬ አላልኩም። ሊገሏት ባት የኔ ዘመዶ እያሏት ራስሽ ላይ ብለሽ ሎኬሽን ስጪ ጠብቂኝ አልሽኝ። በውስጥ መተሽ ሎኬሽን ስጪ ስናይ ብዬሻለሁ። ችግር አለብሽም ግን ለራስሽ ትደብቂያለሽ። አላደብቂ ጥሩ አይደለም። ጠይባ ለእብራሂም እኮ ነው ያልሽው። ለእብራሂም ሪከርድ እኮ ነው ያለኝ። ለአንቺም ለእሱም ያንን ነው እኮ ታዲያ የእሷ ዘመድ እኔም አለኝ። የእሷ ዘመዶች እኮ የኔ ዘመዶች ሎኬሽን ላኪ ብለዋታል ያልሽው እኮ ለእሱ እኮ ነው። ለእኔ ያልሽ አይደለም። አሁን ያንን እኮ ልታስብኝ የተነሳሽው ራስሽ ሎኬሽን ስጭኝ ሎኬሽንሽን አንጭ ብለሽ ስትይኝ ነው የተናገርኩሽ። ያንን እኔ አንድ ምክድ የለኝም። የተናገርሽውን የተናገርኩትንም ዘመዶች እኔ ናንቺ አንጨቃጨቅም። አንቺና እኔ እንጨርስና ከዚህ ላይ ማለት ነው። እኔ አንቺን አልፈለግኩሽም። አሁን ላይ የምፈልገው የዘላለም ህይወት የማሳመር ስለሆነ ልጅ ነው የምፈልገው። ልጅ ነው የምፈልገው። ዝም በይ ሜት አድርጊ። ደግሞ ስለዚች ሚኒስትሪ እኔ ምስል ተናግሮኛል። እኔ አውቀው እያልኩ እንጂ ቀኔ ምስል ተናግሮኛል። ቸርከር ብዙ ስለሆነ ላገግኝ ሰባሪስ ሚስጥር ምንድን ነው የምታውቂው? ራህመት እሱ ይምጣ እሱ ተከታይ አይጠቀም ተጀናጀንም ምናምን ስላልሽ እኮ
ሁላ ነገርኩሽ። ምን ነው አንዴው አንቺ ስለፈለኩ ነው እሱን አውቃለሁ ብለሻል። ያገባችና ያኔ በእናንተ ቤት አራዲ ተጫዋቱ ነው ሲጀመር እሷ በልጅ ተመክተው ለእሷ ነው የሚቆሙት። ገባሽ? እኔ ግን እውነት አለኝ። ዳግመኛ እኮ ስንገባ ታያለሽ። ልጁን ይስጠኝ እሱ ምን እየሰማንሽ ነው። አሁን ሳይሆን በፊት ነው ቤተልከነ ነበረ እኔ ስለ ጎረቤት ምናምን ጠር አልፈልግም። እኔ የምፈልገው ሎኬሽን ያለችበት ነው። አሁን ሌላ ሚስጥር ምናምን እዛ ጎረቤት እየጠራች ስለሆነ ማለት ነው። እነሱም እኮ ልጁን ገደሉት እያወዱ ነው። ይኸው እንዲያው እነሱ ራሳቸው ይፈለጋሉ እኮ ይህንም እኔ የጠየኩሽን ጥያቄ መልሽልኝ። ጎረቤት ምንም እየጠራች ስለሆነ ሌላ ሰው ጋር እንትን እንዲያለ የጎረቤት አይደለም ሎኬሽን ብላ እኔ ሌላ ሰው ጋር እንዲያነካካት አልፈልግም። ምን ቸገረሻቸው? እሷ ያሳልፋ ሰተሽኝ ለነሱ ምን ቸገረሽ? እነሱ ሲወለድኩትን ልጄን አይደለ እንደገደሉት እያሉ ያሳደግኩትን ልጄን የሚያወዳውዱት ታይባ ሎኬሽን ዘመዶች ጠይቀዋል ብለሻል ማሬ? ሀቢባ እንደዚህ እኔን ስሚኝ ውዴ። ሰማንሽ ነው ልንገርሽ፣ ያኔ በሪከርዱ በጣም ብዙ ነው እዚህ ያለው ማለት ነው ለእሱ የምታደርገው። ግን ይሄ ሁላ አሁን ያኔ አንቺ ለጥብ ያሽላት ስለዛኛው ባሏ ለራሱ አውቃለሁኝ እያለ ለእሱ የምነግረው ስለዛኛው ባሏ ምንድን ታሪክ የምታውቀውስ ነገር አላት? ይህም የኛ ጥያቄ ነው። ሪከርዱን አዳምጭና አንቺ በጡመና እሷም ሚውቷን ታከፍት ያለውን ነገር ሁላ ተረጅንኛል። እኛ ልጇን አንከለክላትም፣ ግን ሁሉ ነገር በመረጃ እስከሆነ ድረስ ያለችውን ነገር ሁሉ ነገር ያለችውን አዳምጭልን። እኔ እኮ ሌላ ሰው ጎረቤት ምናምን ስጠቅስ አንቺ ደግሞ ረህመት ደግሞ ጎረቤት የለኝም፣ ጎረቤት ሁሉም እነሱ ዘመዶች ናቸው። የለኝም ስለሆኑ እኔንማ ስለካዱ እኮ ነው ልጇን ገደለችው እያሉ ልጅ ገዳይ እያሉ አንድ ያዳምጭ። አላፍትና ተወስጃለሽ ስለሰደብሻቸው ሰዎች ሪከርዱ ሁሉም ይከፈት። በራሴ ላይ ችግር ቢፈጠር ያው ህዝብ አለ፣ ህግ አለ። ለምን ከጎረቤት ጋር ታጣሏታላችሁ? አይሆንም እኮ ይቅር ነው የምልሽ ሀቢባ። ብቻ ልጅሽን ያለችውን አሁን እኮ እንዲያላችሁት ነው። አሁን እኮ እንዲያላችሁት ጎረቤት እንዲህ ብሎ እየተባለ ያለጅ ጎረቤት እንዲህ ብሎ ስታተጠቀሰ ጎረቤት እንዲህ ብሎ ብለሽ ነፍቶ የሚጠይቅሽ ዘመድ ጎረቤት የለም። ስለዚህ እየደወለ ምናምን እየጠቅለሽ ብዙ ነገር የሚያወዳውደውን ሰው ፈልገዋለሁ። እኔ የደወለልኝ ሰው የለም። ልንገርሽ አንቺ ያልሽው ልጁን ወሰደ እያልሽ ለምን ስም ታጠፋላችሁ? ማን ልጁን ገሎ የኔ እናት ልጅ ትገላለች? ወንድሜ በሽተኛ ራሱ አምሮ ልጅ አይገልም። የማምረት ልጅ ምናምን እያልሽ ጠይባ ሎኬሽን ብለሻል። ጠይባ ዘመዶቼ ሎኬሽን ልኬዋለሁ። ፎቶ ቀርጬ ላይ ላለችው ልጅ ልኬው ነበር ቅድም። እንደዛ አይደለም ሎኬሽን ብለሻል እያሏት ነበር። እሷ ናት የጀመረችልኝ። ያንንማ እሷ መጣችና በውስጥ ማለት ነው እኔ ነኝ በውስጥ ሂጅ ስላት ሎኬሽን ላኪልኝ ካለሽ ያለሽበትን አለችኝ። እንደዛ ስትለኝ ስሚ አንቺ ብዙ ነገር ደብቀሻል። ረህሙ አላህ ይድረስልሽ፣ አላህ ይድረስልሽ። ልጅዮ ሞተም ቢያንም ያድግልኛልም ይሞታልም እኮ መረጃው ይውጣልሽ። ሁሉንም ወላ አይ ከጎረቤቶቿ ጋር እንዳታጣያት። ቆይ እኔ እኮ እንዳላጣላ እኮ ነው እያልኩሽ። ከዚህ በላይ
ለራሳቸው እሷ የምትለውን ነገር ለራሳቸው ሪከርድ አድርጌ ነግሬያቸዋለሁ። ተኮላልከናል እነሱ ጋር ማለት ነው። ለራሳቸው ነግሬያቸዋለሁ። በልጄ ማንም ሰው መርዝ አይርጭብኝ እባካችሁ፣ የድሞኝ አበሳይቼ ያሳደኩ ልጄ ነው ብዬ ነው የነገርኳቸው። ነግሬያቸዋለሁ። እኔ ምንም ነገም ዛሬም በልጅሽ አያገባኝም፣ ግን እኔን ለማስመታትም ሆነ ምንም ሎኬሽን ብሎ ጠይቋት እኔ ተው ብያቸዋለሁ ብለሻል አላልሽም? ብያለው እኮ አለች። የሎኬሽንን አላለችም። አንዱ ያሰረሰር ቦታ ለምኑ ነው እንጂ አንዴ ተደወለባቸው። ስም እየተረሰሩ አትክፈችው ቮይሱን ታዩ። ከጎረቤቶቿ ጋር አታታያት። ነገ ዞሮ መግቢያዋ ናቸው። ይተዋለደ ሰው ጥሩ አይታታም። ሳይ አይገበኝም። እኔ ስለ ራሴ ስም ነው እንጂ አይመለከተኝም። ስለ አንቺ ስም ሁሉን ነገር አመነችልሽ፣ ጨረሰች። አሁን ጦይባ ስልክ ተደውሎባት ነው ጋይስ። ስትመለስ አስገቧትና የሎኬሽኑ ነገር ተነጋግረው ባሏ መጥቶ አስገባም ባሏ መጥቶ